ጣው ነገር ብዛቱ በስማ። ስለዚህ ሰውን አቢዩዝ አታርጉምታችሁ። አረ በጣም 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 እንደ ደህና እንደ ሌላ ነገር እንትን ስትሉ እስቲ እያንዳንዱ ሰው እስቲ ዝም ብለሽ ኖርማል ላይፍ ክፈች። ከመሬት ተነስቶ የሚያወራው ስለ ሴክስ ነው አበሻ። ግን እዚህ መጡ። እኔ ደግሞ የሚገርመኝ አሁን ብዙ ሰው አንተ ባለጌ አንተ ስድ ይለኛል። እኔ ስራ ቦታ ሄዳለሁ። አሁን ትላንት እንዲህ ብልግና አውርት አንተ እኮ ባለጌ ነህ ምናምን ይሉኛል። ከዛም ከሁለት ከሶስት ኮንቨርሴሽን በኋላ ሲወራ ወሬው ስለ ሴክስ ሀሳብ ሰጪ አሻሽሉ። በእውነት በተለይ ተቀጥራችሁ የምትሰሩ ሰዎች ይሄ ባለጌ ምናምን ይባልና ተሰብስበው እስቲ ከወንዶች ጋር ሴቶችም ተቀላቅላችሁ አውሩ። ከሁለት ከሶስት ኮንቨርሴሽን በኋላ ስለ ሴክስ ነው የሚወራው። ሰውን ግን እዚህ መታችሁ ባለጌ አንተ ባለጌ ቁጭ ብላ እያየ ቫዝሊንን አስቀምጥ። እግዚአብሔር እግርሽን አውርጂ፣ በእግርሽ እንዳይመቱብሽ ደግሞ አውርጂ እግርሽን። አውረድኩት ይመታል ሰው መምታት ስራ እና ምን ልልሽ ነው? አንቺ ግን ወረስት ያጋጠመሽ ምንድን ነው? የት ነው? ኧረ የለም እንደዛ የለም። እኔ ጋር አለ በጣም አለ እንጂ 5 ሰከንድ ጨርሶ የሚያቀል ያረቅ በትም በጣም የሚገርም ነገር ብቻ። ግን ሰው ምን እንደሆነ ታውቂያለሽ? የምሬ ነው የምልሽ። እኔ እርግጠኛ ሆኜ ማውራት እችላለሁ። እንደ ኢትዮጵያ ሕዝብ ሆርኒ የሆነ ሕዝብ የለም። ወንዱም ሴቱም የምር በጣም ብዙ አንቺ አሁን አርገውና ተደፍረሽ ጥቃት ደርሶብሽ የተደፈርሽበትን ታሪክ ብትናገሪ ራሱ የሚቆምበት ሰው አለ። የሀዘኔ የምሬ ነው የምልሽ። በጣም ብዙ ሰው እርግጠኛ ነኝ ቲክቶክ ላይ ምን አየው ኤክሱ ማለት ነው። ኤክሱ እንዴት አርጋ እንደማገጠችበት ምናምን ስታሳየው ስትነግረው ሲቆምበት የምሬ እሱ ጋር ዓለም ላይ ራሱ እንደ ኢትዮጵያ ሕዝብ ፌክ አካውንት የሚከፍት የለም። ፌክ አካውንት በጣም ፌክ አካውንት የሚከፍት ሕዝብ የኢትዮጵያ ሕዝብ ነው። እና እርግጠኛ ነኝ ብዙ ሰው ፌክ አካውንት የሚከፍተው ስለ ብልግና ሊያወራ ብቻ ነው። በእውነት ኮሜንት ላይ እግዚአብሔር ኮሜንት ላይ መጥፎ ነገር የሚጽፉትን እንዳለ ፌክ አካውንት እንዳለ ለመሰለሽ ነፃነት እንዳያገኙ ስለ ብልግና የሚጽፉት ሁሉም አሁን የቤተ ክርስቲያን አሁን አንድ ልጅ እምሳሞች ይላል፣ ግን የቤተ ክርስቲያን ባንዲራ ነው ያደረገው። እሱ ነው ምን አለው? እሱ ምንድን ነው በጋራ በሳደው የአንድ ሰው ስድብ። አይ በጣም የሚገርመኝ ነገር ማለት ነው ኪዳነ ምሕረት እናቴ 16 12 19 21 ምናምን ብለው 23 ምናምን ብለው ይጽፋሉ። እርግጠኛ ነኝ እናንተ የቤተ ክርስቲያን ገብቷችሁ አይደለም። የፖዚሽን ቁጥር አውቃችሁ ሊሆን ይችላል 23 22 ምናምን ብዙዎቹ ነው የምልሽ። አሁን ፌክ አካውንት የሚከፍቱት ወይ የሰው እምነት ለማሰደብ ነው። ማልዶኛል በጣም ደግሞ እኮ ስሙ አይደለም ይገርመኝ እኔ ፕሮፋይሉ ስላድኖ ፕሮፋይል ማልዶኛል ይላል። አሁን የቅዱስ ሚካኤል ስዕል ነው ያለበት ምስል የሚያወራው ግን ስለ ሴክስ ነው። እንደ ሀበሻ ሰው እንደ ሀበሻ ሰው ራሱ እግዚአብሔርን የሚዳፈር ሰው የለም። እውነት ነው። እግዚአብሔርን ነው ስፔሻሊ ቲክቶክ ላይ ስላድኖ አድርጋችሁ ኮመንት የምትጽፉ ሰው የሰውን ህይወት ጀጅ ለማድረግ የምትዘጋጁ ሰዎች እናንተ እኛ ጀጅ እኔ ይሄ ልጅ ባለጌ ነው ብለህ ከቤተሰብ አታጣላኝ። ኦልሬዲ ቤተሰብ ያቀኛል። ከሰው አታጣላኝ። ኦልሬዲ መስማት የምትፈልጉትን ነው እያወራን ያለ ነው። ኦልሬዲ ችግር የለውም። ግን ጻድቅ መስሎ የሀበሻ ህዝብ እስቲ ኢትዮጵያ ውስጥ ስራ ለመቀጠር ኮኪ ሄደሽ አለቃ ከኔ ጋር ተኝ ምናምን ብሎሽ አያውቅም? ያውቃል።
ግን እዚህ ላይ እንደው እኔ ኳሊፋይድ አይደለሁም፣ ኦቨር ኳሊፋይድ ነበርኩ ለድርጅቱ። እኔም ብቻ የሚለው ጠርቶ ሰውነትሽ ያምራል ይለኝ ነበረ እኮ አለ። በጣም ከሱ አቅም ብቻ አይደለም። መንጃ ፈቃድ ልትማሪ ሂጂ እስቲ፣ አያስቸግሩሽም? ታክሲ ላይ ተሳፈሪ እስቲ፣ አያስቸግርሽም? ያስቸግራሉ። በጣም ብዙ ሰው ያስቸግራሉ በሴክስ ጉዳይ። ግን ልክ እዚህ ጋር ተጠንቀቁ ብለሽ ስታወራ እኔ አሁን ሴቶችን ብለው ተጠንቀቁ ነው። ኢቨን ይቺ የቻርጅ እንትኗል ይቺ ጥዝ የምታደርገውን ይዛችሁ ብትዞሩ ዘንድ አንቺ ሰውነትሽ እኮ ያምራል ምናምን ብሎ እጁን ታፋሽ ላይ ሲያደርግ ጭርዘው። አብዛኛው ሰው አስመሳኝ ነው። እዚህ መጥቶ በቃ እንደ ሀገራችን ወዴት እየሄደች ነው ይላል። የቤተ ክርስቲያን ነው እንትኑ የጴንጤ ቸርች ስብከት ነው ሪፖስት የሚያደርገው። የምሬን ነው የምልሽ። ከዛን ደግሞ የኦርቶዶክስ መዝሙር ነው እየዘመረ የሚለቀው። እኔ ስንት ሰው አውቃለሁ። የምሬን ነው የምልሽ። ቲክቶክ አካውንቱ እንዳለ መዝሙር ሆኖ ሚስት እያለው ምናምን ሌላ ሴት ጋር ግን ተፍተፍ የሚል በጣም ብዙ ሰው አውቃለሁ። እውነት ነው። ብዙ ያው ከወንዶች ጋር ስለምወል የወንዶችን ባህሪ ነው የምነግርሽ። ሴቶች ደግሞ ከዛ በላይ ከረንትሊ ከአንድ ወንድ ጋር ብቻ የምታወራ ሴት ካለች ደግሞ ነው ይቀጣል። ተጠባባቂ አግብታም የጴንጤ ዘማሪ ሆኖ ልንገርህ፣ እርግጠኛ ሆኜ ነው የምነግርህ። ጴንጤ ዘማሪ ሆኖ ከ3 ሴት ልጅ የሌለው ካለ በትንሹ እንደ አልበም ነው የምልህ። ነጠላ ዜማ በለው። ለም ትልቅ ደረጃ የምሰጧቸው ዘማሪ አይደሉም። እኔም በጣም መዝሙሯቸው ደስ ይለኛል ተመስጬ። ጴንጤ እንደዛ ያደርግም ስላሉ መዝሙር ያላቸው ትልልቅ አልበም ያላቸው 3-4 ልጅ የተለያየ ሰው ጋር ልጅ አላቸው። ያረጋል። የኢትዮጵያ ሕዝብ ጸሎት ነው የሚያስፈልገን። ሁሉም ተለክፏል ነው የምልሽ። ሴክስ ላይ የምሬን ነው የምልሽ። እኛ እዚህ ስለምናወራው እኔ አሁን ባለፈው ማለት ነው እግዚአብሔር አፈርኩ ለራሴ የሆነ ፕሮግራም ላይ ነበርኩ። አሁን ሰው እኔ ብዙ ጊዜ ለምን እንደዛ እንደምልሽ ታውቂያለሽ? መሆን እኮ ባለጌ ነው፣ ይሄ ልጅ እኮ ባለጌ ነው፣ ይሄ ልጅ እኮ እንደዚህ ነው ምናምን ስለሚል ነው ሰው እና ከሆኑ ልጆች ጋር ማታ 4 ሰዓት ተኩል ነው ምናምን ነው ከሆነ ፕሮግራም ላይ ወጥተን በጣም ራባቸው እና ዋው በርገር ምናምን ልናዝን ሄድ ነው። የምሬ ነው የምልሽ። ሴቶቹ እንዳይረበሹ አልነገርኳቸውም እና ሴቶቹ ሰልፍ ሰርቪስ እና ሄደው ሊያዙ ሲሉ እኔ ብቻዬን ቀረውና 3-4 ግሩፕ ወንዶች አሉ። ሳልፍ ይሄን ባለጌ ልጅ ምናምን አለ አንደኛ። ከዛም ባልሰማ ምናምን ዝም ብያለሁ። ከዛም በኋላ ሴቶቹ መጡ። ሴቶቹ ሲመጡ ይዣቸው ወንበር ስቤ ምናምን ሳስቀምጥ እነሱ አልሰሙትም፣ እኔ እየሰማሁት ታያለ። እነዚህን 2 ሴቶች ይገዳቸዋል ዛሬ አለ አንዱ ጮክ ብሎ። ማን ነው ባለጌ አሁን? የምሬ ነው። ጥማት አናታቸው ላይ ወጥቶ ፐብሊክ ላይ እንደዚህ እስኪያወሩ ድረስ እየደረሱ ከዛን ደግሞ መጠቋቋሚያ ከሌኮ ባለጌ ነው ከሌኮ ባለጌ ነው። አብዛኛው ሰው ሆርኒያም ጫፍ ላይ ደረሰ። እዚች ጋር የደረሰ ከመድፈር ማይተናነስ ውንጀላ የሚያደርግ ቂጥ የሚተነጉል ስታልፊ የሚነካካ ጸጉር የሚዳብስ ምን ሚል ይመጣና እኛ እኮ ጨዋንን ጨዋ ህዝብ የተከበረን ህዝብ ባህላችን በጣም አይ ነው ከዚህ በዚህ ስማማለሁ እኔ